ሰልዋ የተባለች አንድ በጣም መልካም የሆነች ልጅ ነበረች። ይህች ልጅ የአጎቷን ልጅ ሰሚር ለማግባት ቃል ተገባብተው ነበር። ምክንያቱም ከሰሚር ጋር ከልጅነት ጀምሮ አብረው ያደጉ፣ በሁሉም ነገራቸው ላይ አብረው እየተጫወቱ ያሳለፉ፣ እስኪያድጉ ድረስ ያልተለያዩ ልጆች ናቸው። ካደጉም በኋላ አንድ ላይ ለመኖር ስለወሰኑ ሁለቱም ለመጋባት ቃል ተግባብተው ነበር። ቃል በተግባቡበት ዓመት ሰሚር ለንግድ ወደ ሌላ ሀገር ይሄድና ሳይመለስ 2 ዓመት ያልፋል። በዚህም ሰልዋ በጣም ይጨንቃታል። ቀኑን ሙሉ ማልቀስ ሆነ ስራዋ። የሚያስጨንቀው ነገር ይሄ ብቻ አልነበረም። የእሷ አባት ኢብራሂም የንጉሱ አማካሪ ነበር። ንጉሱ በጣም በዳይና ጨካኝ ሰው ነበር። ለአማካሪውም ኢብራሂም ደብዳቤን ሰጠው። ደብዳቤውም ልጁን ሰልዋን ሊያገባት እንደሚፈልግና በጸባይ ልጁን እንዲሰጠው አሊያ ግን የሁለቱም ህይወት አደጋ ላይ እንደሚሆን እንደሚገላቸው አስረግጦ የተናገረበት ደብዳቤ ነበር። በዚህም አባት በጣም ጨነቀው። ነገር ግን ምንም አማራጭ አልነበረው። ወደ ልጁም ዞሮ እባክሽ ልጄ፣ ያንቺ ውበት ነው ይሄ ሁሉ ጣጣ ያመጣብን። ንጉሱ አንቺን ሊያገባ ይፈልጋል። ያለሽ አማራጭ እሺ ማለት ብቻ ነው፣ አሊያ የሁለታችንም ህይወት አደጋ ላይ ይሆናል ይላታል። ሰልዋ ግን በፍጹም አልተስማማችም። ከሱ በበለጠ ጥንካሬን አሳይታ አባቴ ሆይ እኔ እኮ ከመወደውና ከሚወደኝ ሰው ጋር ቃል ኪዳን አለኝ፣ ይህንን ቃል ደግሞ ላፈርስ አልችልም ትለዋለች። ኢብራሂምም ልጁ ሰልዋን ይለምናት ጀመር። ንጉሱን ፈልጓቸው ስለነበር እያወራት እሺ እንድትለው እየነገራት ወደ ንጉሱ ጋር ይገባሉ። ንጉሱ በጥቁሩ ዙፋኑ ላይ ጥቁር በጥቁር ለብሶ አስፈሪ ጭራቅ መስሎ ቁጭ ብሏል። ንጉሱም ወደ ሁለቱም እየተመለከተ መቼስ ያልኩህን ነገር በአግባቡ እንደምትተገብር ተስፋ አድርጋለሁ ይለዋል። ሰልዋ ግን በአቋሟ ላይ እንደጸናች ነበር። እሷም በተራዋ ንጉሱን እየተመለከተች እኔ ቃል ኪዳን ያለኝ ሰው ነኝ፣ የአጎቴ ልጅን እንጂ ሌላን ማንም አላገባም፣ እሱ እስኪመጣ ድረስ እጠብቃለሁ ትለዋለች። ይህንን የሰማው ንጉስ ግን በጣም ይናደዳል። ውበት አለኝ ብለሽ ነው እንደዚህ የምታወሪው? ንጉስ ነኝ እኮ እስካሁን አንድ ሰው እንዳንቺ ተዳፍሮኛ አያውቅም። ይህንን የምታደርጊ ከሆነ አንቺ እድለኛ ቢስ ነሽ። አባትሽ ደግሞ ሟች ነው። በጣም ውብ ነኝ ብለሽ የምታስቢ ከሆነ ጭራሽ እኔም አላገባሽም። ነገር ግን ፊቱና አይኑ ለተበላሸ አስቀያሚ ሰው ድርሻለሁ፣ ምን እንደምታመጪ እናያለን ይላታል። ይህንንም ካላት በኋላ አባታ ጎንብሶ እያለቀሰ እሷ ደግሞ እንደ ሐውልት ፈዛ እንደቀረች ጥሏቸው ይሄዳል። ጨካኙ ንጉስ ያለውን ነገር ከማድረግ ወደ ኋላ አላለም ነበር። የእሷን ሐሳብ ድጋሚ ሳይጠይቃትም አባቷንም ሳያማክር አይኑና ፊቱ ለተጨፈለቀ አስቀያሚ ሰው ይድራታል። ሳትፈልግ በግዷ እያለቀሰች ያንን ሰው ታገባዋለች። ሰውየውን ስትመለከተው እንደተባለውም ፊቱ የሚያስፈራ አይኑ ድፍርስ ያለ በጣም አስቀያሚ ሰው ነበር። ቢሆንም ግን ወደ እሷ ጠጋ ብሎ ለስለስ ብሎ ነበር ያዋራት። እኔ አንቺን በማግባቴ በጣም ደስተኛ ነኝ፣ በምንም ላስጨንቅሽም ልጎዳሽም አልፈልግም፣ እንደፈለግሽ መሆን ትችያለሽ ይላታል። ሰልዋም እንደዚህ ለስለስ ያለ ንግግርን ይናገራል ብላ አልጠበቀችም ነበር። በጣም ግራ ተጋባች። መልኩና አነጋገሩ ጭራሽ አይገናኝም። ምንም አትፍሪ፣ አትጨነቂ፣ እኔ ጭራሽ አልጎዳሽም፣ ልጎዳሽም አላስብም ይላትና ወደ ክፍሏ እንድትገባ ጥሏት ወደ ላይ ይወጣል። ሰልዋም በቤቱ እየተዘዋወረች ሳለ አንድ ነገርን ታስተውላለች። እሱ በተቀመጠበት ቦታ ላይ የአንገት ሐብል ነበር። ሐብሉንም አንስታ ስትመለከተው በጣም ደነገጠች። ከዚህ በፊት የምትወደውና ልታገባው ስትጠብቀው የነበረው ሰሚር በስጦታ መልክ የሰጠችው ከአንገት ሐብል ጋር በጣም ይመሳሰላል። የአንገት ሐብሉንም እያዘዋወረች ትኩር ብላ ትመለከተው ጀመር። በዚህ ሰዓትም ባሏ ወደ እሷ ጋር ይገባል። ቀና አለችና ይሄ ሐብል ኬት አመጣኸው ብላ ጠየቀችው። ሰውየውም ይህንን እኔን መጠየቅ አትችይም፣ ይሄ የኔ ብቻ ነው ይላታል። ሰልዋም መልሱን ስትሰማ በጣም ትናደዳለች። ይሄ እኮ ለወደፊት የምወደው ባሌ ይሆናል ብዬ ስጠብቀው የነበረው ሰሚር ለሱ የሰጠሁት የአንገት ሐብል ነው። ኬት ልታገኘው ቻልክ? እንዴት ወሰድክበት? ይህንን ለማግኘት ምን ያህል መስዋዕትን የከፈልከው ብላ በጥያቄ ታፋጥጠው ጀመር። ሰውየውም ይህንን ሲሰማ ምን ያህል መስዋዕትን ያልሽኝ? ደስታዬን፣ ንብረቴን፣ ሙሉ ህይወቴን በአንድ እርግማን ያጣሁት። እባክሽ ስለዚህ ጉዳይ ድጋሚ እንዳትጠይቂ እባክሽ፣ አሁን ከዚህ ጥያቄ ራቂ እባክሽ ይላትና እቤቱን ጥሎ ይወጣል። በዚህ ሰዓትም ሰልዋ ይህ ሰው ስለ ሰሚር ብቻ ሳይሆን ስለ ራሱ ህይወትም እንደሚያስጨንቀው ይገባታል። ስለዚህ እዛ ቤት ለመቆየት ትወስናለች። ሁሉንም ነገር በአግባቡ እየተከታተለች ለማወቅም ፈለገች። በቀጣዩ ቀንም የቤታቸው በር በኃይል ይንኳኳ ጀመር።
ሰውየውን በራሱ ወጥቶ በሩን ይከፍታል። አንድ ምስኪን አሮጊት ነበረች። የሚበላ ነገር ካለ ፈልጋ ነበር የመጣችው። ይህንንም ሲያውቅ ወዲያውን ወደ ቤት አስገባትና ምግብን ብቻ አልነበርም የሰጣት፣ ልብስንና የተወሰኑ ገንዘቦችን ሰጣትና ተንከባክቦ ይሸኛታል። ይህንን ነገር ሰልዋ እየተመለከተች ነበር። በሚያደርገው ነገር በጣም ተገርማ ነበር። ወደ እሷ ጋርም ጠጋ አለና እንዲህ አላት፣ ሰልዋ ሆይ እባክሽ ቤታችንን የመልካም ነገር በር አድርጊው። ተቸግሮ የመጣን ሰው በምንም አይነት ሁኔታ እንዳትመልሽ፣ አስገብተሽ ጥሩ እንክብካቤ አድርገሽ ቢሆን እንጂ ከኛ ቤት መሄድ የለበትም ይላታል። ሰልዋ የሰውየውን ነገር በጣም እያስገረማት ይመጣል። በዚህን ያህል የተቸገሩ ሰዎችን መርዳት ይወዳል ማለት ነው እያለች በሱ ተገርማ ራሷን ትጠይቅ ጀመር። ያ ሰው ሁል ጊዜ ከሰልዋ ተደብቆ አንድ ክፍል ይገባና በራሱ መድኃኒቶችን ይቀምማል። ከጫካ ለቅሞ ያመጣቸውን ቅጠሎች እየፈጨ መድኃኒትን ይፈበርክ ነበር። ከዛም ከትንሽ ቆይታ በኋላ ወደ ሰልዋ ጋር ይወጣና በጨረፍታ ተመልክቷት እንደገና ተመልሶ ይሄዳል። ሰልዋም ልክ እሱ እንደሄደ ስታውቅ በቤቱ የተሽከረከረች ሁሉንም ነገር ለማጣራት ትወስናለች። ነገር ግን ወደ አንድ ወደሚያስፈራ በሰንሰለት ወደ ታሰረ በር ጋር ደረሰች። ወደ እሱ ጋርም ጠጋ ስትል የሆነ ድምፅን መስማት ጀመረች። በሩን ክፈችልኝ፣ የምትፈልጊውንና የናፈቀሽን ሰሚር አገናኝሻለሁ፣ አሁን አብረሹ የምትኖሪው ሰው በጣም መጥፎ ነው የሚል ድምፅ ነበር። ሰልዋ ግን ድምፁ በጣም ያስፈራታል። በሩን ልትከፍትለትም አለች። ነገር ግን ያገባችው ሰው ላይ መልካምን ነገር እንጂ መጥፎን ነገር አይታበት አታውቅም። ስለዚህ ከበሩ ትርቅና ወደ ኋላ ትመለሳለች። ከትንሽ ቆይታ በኋላም ያ ሰው ከሷ ተደብቆ በሚቀመጥበት ክፍል ላይ የሆነን ድምፅ ትሰማለች። ጉዳት የደረሰበት መስሏት እየሮጠች ወደዛ ክፍል ትገባለች። መድኃኒቶችን ሲቀምም ያበላሸው ነገር ነበርና መሬት ላይ ተዘርሯል። ሰልዋም ደንግጣ ወደሱ ጋር ጠጋ አለች። ጠጋ ብላ ስትመለከተውም እየተነፈሰ ነበር። ነገር ግን ቢሆንም እርዳታ በጣም ያስፈልገዋል። ግዴታ ወደ ውጪ ወጥታ መድኃኒትን መግዛት አለባት። ስለዚህ እየሮጠች መሄድ ጀመረች። እየሮጠችም ሳለ እንደገና ድምፅን መስማት ጀመረች። እሱን ለመርዳት መሄድ የለብሽም፣ ወደ ኋላ ተመለሽ፣ እኔ ያልኩሽን ነገር ብቻ አድርጊ፣ በሩን ክፈቺ፣ የምትፈልጊውን ነገር ታገኛለሽ የሚል ድምፅ ነበር። ሰልዋም ግራ ገብቷት ቆመች። ይሄ ሰው እውነትም እኔ ሊጎዳኝ ነው የሚፈልገው? እንደዛ የሚያስብ ከሆነ እንዴት አንድ ቀን እንኳን መጥፎን ነገር አላየሁበትም አለች። አይ ይሄማ በፍጹም አይሆንም፣ ለእኔ ጥሩ ሆኖልኝ ሳለ እኔ እሱ ተጎድቶ እንዴት ጥሩ አልሆንለትም ትልና በፈረስ ተፈናጣ ቤተ መንግስቱን ለቃ ወደ ገበያ ትወጣለች። መድኃኒት ወደሚሸጥበትም ቦታ ደረሰች። ወደ አንድ አዛውንት ጋርም እየሮጠች ሄደችና መድኃኒትን ፈልጋ እንደመጣች ትነግረዋለች። ያ ሰው ምን አይነት ጉዳት እንደደረሰበት ሁሉንም ነገር ትነግረዋለች። አዛውንቱም ሰልዋ የምትፈልገው መድኃኒት እንዳለና በአግባቡ መድኃኒቱን እንዲጠቀም ለ3 ቀንና ከዛ በላይ እረፍት እንዲያደርግ በደንብ ከነገራት በኋላ ሰልዋ አዛውንቱን አመስግና መድኃኒቱን ከገዛች በኋላ ወደ ቤተ መንግስቱ ትመለሳለች። ሰውየው ከወደቀበት እንኳን መነሳት አቅቶት እንደተዘረረ ነበር። እንደምንም ሰልዋ አንስታ አልጋ ላይ ካስተኛችው በኋላ አዛውንቱ የሰጣትን መድኃኒት ትሰጠዋለች። ከአጠገቡም ሆና የሚያስፈልገውን ነገር እያደረገች ምግብን ባስፈለገው ሰዓት እያጎረሰችው ጥሩ እንክብካቤ ታደርግለት ጀመር። አዛውንቱ በነገራት መሰረት መድኃኒቱን በአግባቡ እየሰጠችው ነበር። በዚህም ያ ሰው ቀስ በቀስ እያገገመ ይመጣል። 3 ቀንና 4 ቀንም እረፍት እንዲያደርግ ትነግረዋለች። እሱም እምቢ አላላት። እሷም አልራቀችውም። ከአጠገቡ ቁጭ ብላ የሚፈልገውን ነገር እየሰጠችው የሚያስፈልገውን ነገር ደግሞ እያደረገችለት ትንከባከበው ጀመር። ከተወሰኑ ቀናት በኋላም ያ ሰው ሙሉ ለሙሉ ይሻለዋል። ከተኛበትም ተነስቶ መንቀሳቀስ ይጀምራል። በተሻለው ቀንም የቤታቸው በር ይንኳኳል። ምስኪኖች ነበሩ። ሁሉንም ነበር ወደ ውስጥ ያስገባቸው። ለእያንዳንዱ ጥሩ ምግብን አቀረበላቸው። የተወሰኑ ገንዘቦችንም አውጥቶ አከፋፈላቸው። ምስኪኖቹ ሰዎች ያውቁት ስለነበር በደስታ ነበር ከሱ ጋር ያወሩ የነበረው። እሱም እነሱ በመምጣታቸው በጣም ደስተኛ ነበር። ከሌላው ቀን በበለጠ ነሻጣው ጨምሯል። ይህንንም ነገር ሰልዋ እያስተዋለች ነበር። እንዴት ነው እንደዚህ አይነት ሰው መጥፎ ሊሆን የሚችለው? ይህማ ትክክለኛና ውብ የሆነ ሰው መሆን አለበት። ምናልባት የሆነ እርግማን አግኝቶት ሊሆን ይችላል እያለችም ታስባለች። የዛ የሚረብሻት ሚስጥረኛ በርንም እውነት ማወቅ ፈለገች። ያ ሰው ምስኪኖችን የተሰናበተ ባለበትም ወቅት ሰልዋ ወደዛ በር ጠጋ ትልና የበር መክፈቻውን በእጇ ትይዟለች። ነገር ግን ወዲያውኑ በሩ መንቀጥቀጥ ጀመረ። ፊት ለፊቷም አንድ በጣም ውብ የሆነች ጂኒ ብቅ ትላለች።
ውበቷና መልኳ በጣም የሚያስገርም ነበር። ሰልዋ ባየችው ነገር በጣም ተደናገጠች። ማነሽ አንቺ ብላም እየተንተባተበች ጠየቀቻት። ከኋላቸው ያ ሰው ፈዞ ቀርቶ እየተመለከተ ነበር። ደሙ ሁላ በደም ስሩ መዘዋወር አቁሞ እንደ ሐውልት ቀጥ ብሏል። ጂኒዋም ወደዛ ሰው ዞረችና አብሽር፣ ማንንም አልጎዳም። አንቺ ደግሞ የምትወጂውን ሰሚር የምትፈልጊ ከሆነ ይህንን ሰው ጠይቂው፣ እሱ በደንብ ያውቃል ትላትና ከዛ ቦታ ላይ ትሰለባለች። ሰልዋ ልቧ በኃይል እየመታ በጣም ፈርታ ነበር። አንገቷንም አቀርቅራ አንዴ ቀና እያለች ወደሱ እየተመለከተች ይህች ጂኒ ምንድነው የምትለው? ስለ ሰሚርስ የምታውቀው ነገር ምንድነው? ከሱ ጋር ያላችሁ ግንኙነት ምንድነው ብላ ተጠይቀዋለች። ያ ሰውም እንደምንም እንባውን ለመቆጣጠር እየሞከረ ቀና አለና ሰሚር ማለት እኮ እኔ ነኝ። ሲያወራ እንባው አይኑ ላይ ተከማችቶ ነበር። አው የምትወጂውና የምትጠብቂው ሰሚር እኔ ነኝ። ለንግድ ጉዞ ባደረኩበት ወቅት ነበር ይህች ጂኒን የወደደች። አግባኝም ብላ አስጨነቀች። ነገር ግን እኔም ቢያልኳት፣ ምክንያቱም ካንቺ ጋር ያለኝ ቃል ኪዳን ስለነበረ። ጂኒዋ ግን ታስፈራራኝ ጀመር። እኔም እምቢ ማለቴን ቀጠልኩ። በስተመጨረሻም በጣም ስትናደድ እምቢ የምትል ከሆነ እንዲህ መልክ ያስጠሊና አስቀያሚ እንዲሆን ሰበብ ሆነች። ወደዚህ መንደር እንኳን መመለስ አልፈለኩም ነበር፣ ምክንያቱም በዚህ ሁኔታ ላይ ሆኜ እንዲህ አስቀያሚ ሆኜ ብታይኝ ምትቀበይኝ አልመሰለኝም። ጂኒያም ወደ እኔ ጋር መታ ወደ ድሮ መልክህ መመለስ የምትፈልግ ከሆነ ሁለት አማራጭ ብቻ ነው ያለ። አንደኛ እኔን ማግባት፣ ሁለተኛ ደግሞ እንዲህ አስቀያሚ ሆነ እውነት የምትወደህ ሴት ካለች መልክ የሚመለስ ይሆናል አለች። እኔም እሷን መቼም እንደማላገባት ነግሬ በመልኬም ተስፋ ቆርጬ ወደ መንደር ተመለስኩኝ። ነገር ግን ማንም ሊያየኝ ስላልፈለግኩኝ በቤተ መንግስት ውስጥ ለንጉሱ በድብቅ አገልጋይ ሆኜ መኖር ጀመርኩኝ አላት። ይህንንም የሰማችው ሰልዋ ማልቀስ ጀመረች። ይህንን ማድረግ አልነበረብህም፣ እኔ ከመልክህ ምን አለኝ? ልባችን እኮ ነው አንድ የሆነው አለችውና እዛው ሰሚርን አቅፋው እኔ ከልቤ ነው የምወድህ ብላ ማልቀስ ጀመረች። እዛው ሆነው ሳለ ወዲያውኑ የሰሚር መልክ መቀያየር ጀመረ። ድሮ ወደ ነበረበትና ወደሚያምረው መልኩ ሰልዋ የምታውቀው የድሮ ሰሚር ሆነ። በዚህም ሰልዋ በጣም ደስተኛ ሆነች። ሰሚርም በጣም ደስተኛ ሆነ። ከዛ በላይ ለሰልዋ ለሱ ያላት ውዴታ ምን ያህል ትልቅ እንደሆነም ገባው። ምክንያቱም እውነተኛ ውዴታ ስላላት ነበር ወደ ድሮ ማንነቱ የተቀየረው። በዚህ ሰዓትም ያቺ ጂኒ ተናዳ ወደሱ ጋር እየሮጠች መጣች። አንተ መጥፎ ሰው፣ ይህንን እንድታደርግ መቼም አልፈቅድልህም፣ ዋጋህን ታገኛለህ ትለው ጀመር። ሰሚርም ሰልዋን ይዞ እየሮጠ ወደ አንድ ክፍል ይገባል። ጂኒዋም ከኋላ እየተከታተለችው ነበር። ሰሚርም ወዲያውኑ ቀምሞ ከሰራቸው መድኃኒት ውስጥ አንዱን ያነሳና ጂኒዋ ላይ ባህል ይደፋባታል። ጂኒዋም ወዲያውኑ መልኳ መቀያየር ይጀምራል። ከዛም ሙሉ ለሙሉ ከዛ ቦታ ትጠፋለች። በዚህም ሰልዋና ሰሚር በስተመጨረሻም ይገናኛሉ፣ ለመጋባትም ይወስናሉ። በመንደሩ ላይ በድሮ ፈገግታቸው እየሳቁና እየተጫወቱ ሲመለሱ የመንደሩ ሰዎች አይተው ሁሉም ተደሰቱ። የሰሚር መመለስ በጣም አስደሰታቸው። ያ ጨካኝና አረመኔ ንጉሥ ሲቀር፣ እሱ ግን ሰሚርን ሲመለከተው አስጠራውና እስካሁን ድረስ የት ጠፍተህ ነው? እንዴት ልትመጣ ቻልክ? ደግሞ እንዴት እሷን ልታገባት ወሰንክ? እኔ እኮ ለቅጣት ብዬ ከአንድ አስቀያሚ ሰው ጋር እንድትጋባ አድርጌ ነበር ይለዋል። ሰሚርም ወደ እሱ ጠጋ ብሎ ልክ ብለሃል፣ ያ አስቀያሚ ሰው ማለት እኮ እኔ ነኝ። ስለዚህ እኔ እንድታገባ ፍቃድ ስለሰጠኸኝ አመሰግናለሁ ይለውና ንጉሱን ጥሎ ይወጣል። ንጉሱ በሰሚር መልስ በጣም ተናዶ ነበር። ነገር ግን የመንደሩ ሰዎች ሁሉ በአንድ ድምፅ ሰሚርን ወደውት ስለነበር በራሱ ለሌላ ጉዳት እንዳይደርስበት ፈርቶ ዝም አለ። በመንደሩ ሰዎችም ለሰሚርና ለሰልዋ ትልቅ የሰርግ ዝግጅት ተዘጋጀላቸውና እስካሁን ትዕግስት አድርጋ በመጠበቋ ያገኘችውን ፍሬ በደስታ መብላት ጀመረች። ስለዚህ ወዳጆቼ ትዕግስት ማድረግ በጣም ጥሩ ነው። ከዛሬው ታሪካችን ትልቅ ትምህርቱን እንደወሰዳችሁ ተስፋ አድርጋለሁ። ትዕግስት አድርጋችሁ ሰብስክራይብ፣ ላይክ፣ ሼር ሳታደርጉ ወደ እንቅልፍ እንዳትሄዱ። በተረፈ ግን ወዳችኋለሁ። አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ።